ዛሬ በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ጨዋታ በጣም ተጠባቂ ጨዋታዎች ይደረጋሉ። ትናንትና የአፍሪካ ዋንጫም ተደርጓል። ወደ ቀጣዩ ዙር ወደ 16ቱ ጥሎ ማለፍ ያለፉ ቡድኖች ተለይተዋል። ዛሬም የሚጠበቁ ጨዋታዎች አሉ። ከዛ በተጨማሪ የዝውውር ጉዳዮችን ይዘናል። በጨዋታዎች ላይ ቼልሲ ከቦርመዝ፣ አርሰናል ከአስቶን ቪላ፣ ማንቸስተር ዩናይትድ ከወልቭስ የሚያደርጓቸው ጨዋታዎች ላይ ትኩረት አድርገን ቆየት እንላለን። እናንተንም የሚያሳትፉ ጥያቄዎች ይዘናል። በርከት ያሉ ነጥቦችን እያነሳን ቆይታ እናደርጋለን። ከጨዋታዎቹ ጋር በተያያዘ የሚነሱ ሀሳቦች አሉ። ሌሎችንም ጉዳዮች እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ከማንቸስተር ዩናይትድ ጋር በተያያዘ አማካይና አጥቂ ጋር ስሙ እየተያዘ ይገኛል። አንደኛው አፍሪካ ዋንጫ ላይ እየተጫወተ ያለ አጥቂ ስፍራ ተጫዋች ነው። ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሏል። ማን ነው? በስፋት የምንመለከተው ጉዳይ ነው። ከአርሰናል ጋር በተያያዘ ከብራዚል ሌላ ተጫዋች፣ ብራዚላውያን በአርሰናል አሁን በርከት ብለው እየተመለከትናቸው እንገኛለን። ሌላ ተጫዋች ሊያመጣ የሚችልበት እድል አለ ተብሏል። ሰላም ጤና ይስጥልን። የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርትን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጋችሁ እንደተጀምሩ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን ከማለፋችን በፊት ትናንትና በመልእክት ሳጥኖቻችን ላይ የመጡ በርከት ያሉ ሀሳቦች አሉ። በተለይ ደግሞ ካነሳናቸው ጥያቄዎች ጋር በተያያዘ ሄደን ኤቨንን በተመለከተ ከማንቸስተር ዩናይትድ እና ከአርሰናል ጋር በተያያዘ ስለ ተጫዋቹ ሁለቱም የአርሰናል ደጋፊዎችም የማንቸስተር ዩናይትድ ደጋፊዎችም የተለያየ አይነት መልእክቶች ያሏቸው ሙልጌታ ከደቡብ አፍሪካ በላከልን መልእክት እንግዲህ በአርሰናል 9ኛ ምርጫ ቢሆን እንኳን ወደ ማንቸስተር ዩናይትድ ከእጃቸው ወጥቶ ነው ወደ ማንቸስተር ዩናይትድ የመጣው የሚል አስተያየቱን ሰጥቷል። አርሰናል ለታዳጊዎች እድል ስለማይሰጥና ዩናይትድ ከአርሰናል ስለሚበልጥ ነው ወደ አርሰናል ለቆ ወደ ማንቸስተር ዩናይትድ የመጣው ብሎናል ሙልጌታ ከደቡብ አፍሪካ። ዳጊ መስፍን ማንቸስተር ዩናይትድን በተመለከተ አማድ ዲያሎ ይለያል፣ የማንቸስተር ዩናይትድ ተጫዋች በመሆኑ ደስተኛ እንደሆነ ጽፎልናል። ከዛ በተጨማሪ ነጂብ ሰንገሮ ከናይሮቢ የቼልሲ ደጋፊ ነኝ፣ አማድ ዲያሎ የጨዋታ ኮከብ መባሉ ይገባዋል ብሏል። ኤርሚ ኤደን ሄቨንን በተመለከተ አርሰናል ቢሆን ኳስ አቁሞ ነበር የሚል አስገራሚ አስተያየት ሰጥቷል። በተለይ ደግሞ በማንቸስተር ዩናይትድ ጥሩ ቦታ አግኝቷል የሚል ሀሳብ ልኮልናል። ሞሐመድ ሀሰንም መልእክቱን የላከልን አድማጫችን ነው። ከልብ እናመሰግናለን። ድሬዮ ፖል ፖግባ ማለት እንግዲህ በጣም ምርጥ አቅም ያለው ግን ሳይነጋለት የመሸበት ነው በሚል የሚገርም አገላለጽ ፖል ፖግባን ገልጾታል። ትናንትና ከግሎባል አዋርድ ሽልማት ጋር በተያያዘ ባነሳ ነው ሀሳብ ላይ ነው ብሬ የላከልን መልእክት አለ። እንግዲህ በቅርብ በሌሎች ቪዲዮዎች ላይ ታገኘዋለ። ከዛ ውጪ ማኑኮኔን በተመለከተ ትናንት ባነሳን የዝውውር ሀሳብ ላይ ኃይሉ ማኑኮኔ ሳይሆን ማቲያስ ኩና ያለ በሱ አይነት ኳሊቲ ያለ ካርሎስ ባሌባ ላይ ማንቸስተር ዩናይትድ ቢሰራ አሪፍ ነው ብሏል። ሴሜኒዮን ያስፈረመ ቡድን ደግሞ ዋንጫ ይበላል እያለን ሰይፈ ከነገሌ ቦረና ነው። እንዲሁም ከሚኬል አርቴታ ጋር በተያዘ ከኳታር ዶሃ ሽመልስ የጻፈል መልእክት አለ። ትክክል ሚኬል አርቴታ ለታዳጊ ወጣቶች እድል አይሰጥም። ለምን? መልሱ ራሱ ጋር ነው፣ ግን እድል ቢሰጣቸው አሪፍ ነው ላለው ብሏል ሽመልስ ከኳታር ዶሃ። ከልብ እናመሰግናለን። የነው ሙሉዓለም ስለ ዝውውር የጠየቀን ጥያቄዎች አሉ፣ እነሱን እንመልሳለን። ጆን ከልብ እናመሰግናለን ለተሳትፏችሁ። ዛሬም የምናነሳቸው በርከት ያሉ ጉዳዮች አሉ። በቀጥታ ትናንትና ከነበሩ የአፍሪካ ዋንጫ ጉዳዮች ነው የምንጀምረው። ለእናንተም የምናነሳቸው ጥያቄዎች አሉ። ትናንትና በአፍሪካ ዋንጫ ላይ በነበሩ ጨዋታዎች ማለፋቸውን ያረጋገጡ ቡድኖች አሉ። ኮሞሮስ ከማሊ 0-0 በሆነ ውጤት ጨዋታቸውን አጠናቋል። ዛምቢያና ሞሮኮ ጨዋታቸውን አድርገው ዛምቢያ በሞሮኮ 3-0 በሆነ ውጤት ተሸንፋለች። አሽራፍ ሀኪሚ ወደ ሜዳ የተመለሰበት ነበረ። ትናንትና 2 ወራት አርፎታል በጉዳት ምክንያት። በቻምፒየንስ ሊግ ባየር ሙኒክና ፓሪስ ሰን ጀርመን ሲጫወቱ ጉዳት አስተናግዶ እንደነበረ ይታወቃል። አዩብ ኤልካቢ በግሪክ እየተጫወተ ያለ አጥቂ ነው። ትናንትና 9ና 50ኛው ደቂቃ ላይ 2 ግቦችን አስቆጥሯል። ብሬም ዲያዝ ሌላኛውን ግብ ለሞሮኮ ብሔራዊ ቡድን ያስቆጠረ ነው። ሁለቱም ተጫዋቾች ሶስተኛ ግባቸውን ነው ያስቆጠሩት። ብሬም ዲያዝ በሁሉም ጨዋታዎች ላይ ያስቆጥሯል። ኤልካቢ ደግሞ 3ኛ ግቡን ትናንትና 2 ግቦችን አስቆጥሯል። በተለይ 50ኛው ደቂቃ ላይ ባለፈው የመጀመሪያው ጨዋታ ላይ አክሮባቲክ በሆነ መንገድ በመቀስመት ግብ አስቆጥሮ ነበረ። ትናንትናም ቆንጆ ግብ በመቀስመት አስቆጥሮ ሞሮኮን ወደ ቀጣዩ ዙር ማሳለፍ ችሏል። በዚህ ምድብ ላይ ሞሮኮ እንዲሁም ማሊ ቀጣዩን ዙር ተቀላቅሏል። ዛምቢያና ኮሞሮስ ከምድብ መውደቃቸውን አረጋግጧል። ጥሩ 3ኛን ኮድ
የመሆን እድል ያላቸው ሁለት ነጥብ ያላቸው ገና ከወዲሁ እስካሁን 3 ነጥብ ያላቸው በርከት ያሉ ቡድኖች እንኳን ስላሉ እድላቸው ያለቀ ሆኗል። ኮሞሮስ፣ ዛምቢያ ወደ ሀገራቸው ይመለሳሉ። ማሊ ሶስቱንም የምድብ ጨዋታዎች ባቻ ውጤት ነው ያጠናቀቀችው፣ አልተሸነፈችም። ሞሮኮን ነጥብ ማስጣሏም ይታወቃል። በሌላኛው ምድብ ግብጽ ከአንጎላ 0-0 በሆነ ውጤት ተጠናቋል። መሐመድ ሳላ በተቀያሪ ወንበር ላይ የነበረበት እረፍት ተሰጥቶት ነበረ። ዚምባብዌ ከደቡብ አፍሪካ ያደረጉት ጨዋታ በዚህ ጨዋታ ላይ በ3-2 አሸናፊነት በደቡብ አፍሪካ አሸናፊነት የተጠናቀቀ ነው። ደቡብ አፍሪካ ግብጽን ተከትላ ወደ ቀጣዩ ዙር ማለፏን አረጋግጣለች። እዚህ ምድብ ላይ አንጎላም ዚምባብዌም 2-1 ነጥብ ይዘው ከምድባቸው መውደቃቸውን አረጋግጧል። ደቡብ አፍሪካ 6 ግብጽ 7 ነጥቦችን ይዘው ቀጣዩን ዙር የተቀላቀሉ ቡድኖች ናቸው። ዛሬም በአፍሪካ እግር ኳስ ዋንጫ ላይ የሚጠበቁ ጨዋታዎች አሉ። ከነዚህ ጨዋታዎች መካከል ታንዛኒያ ከቱኒዚያ 1 ሰዓት ላይ፣ ዩጋንዳ ከናይጄሪያ የሚያደርጉት ጨዋታ በተመሳሳይ 1 ሰዓት ላይ በምድብ 3 ላይ የሚደረጉ ጨዋታዎች ናቸው። እዚህ ምድብ ላይ ናይጄሪያ 6 አላት፣ ቱኒዚያ 3፣ ታንዛኒያ እና ዩጋንዳ 1 ነጥብ አላቸው። ማሸነፍ የሚችሉ ከሆነ ቀጣዩን ዙር ለመቀላቀል እድል ይኖራቸዋል። ከዛ በተጨማሪ በአፍሪካ እግር ኳስ ዋንጫ ላይ ቤኒን ከሴኔጋል የሚያደርጉት ጨዋታ ምሽት 4 ሰዓት ላይ፣ ቦትስዋና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሚያደርጉት ጨዋታ በተመሳሳይ 4 ሰዓት ላይ ይደረጋል። ሴኔጋል እና ዲአር ኮንጎ 4 ነጥቦች ያሏቸው፣ ቤኒን 3፣ ቦትስዋና ሁለቱንም ጨዋታ ተሸንፈው 4 የግብ ዕዳ ይዛ የመጨረሻውን የምድቡን ግርጌ ላይ ተቀምጣለች። እነዚህ የሚነሱ ጉዳዮች ናቸው። ወደ እንግሊዝ ፕሪሚየር ሊግ 19ኛ ሳምንት የዛሬ የፌስቲቭ ፔሪድ የበዓል ሰሞን ጨዋታዎች እናምራ። ከምሽት 4 ሰዓት ከ30 ጀምሮ የሚደረጉ ጨዋታዎች አሉ። በ6 ጨዋታዎች ዛሬ ይቀጥላሉ። በመጪው ሐሙስ ደግሞ ሌሎች ጨዋታዎች ይቀጥላሉ። በርንሌ ከኒውካስትል ዩናይትድ፣ ኖቲንጋም ፎረስት ከኤቨርተን እንዲሁም ዌስትሃም ከብራይተን ምሽት 4 ሰዓት ከ30 ላይ የሚደረጉ ጨዋታዎች ናቸው። ምሽት 4 ሰዓት ከ30 ላይ ሌላኛው ተጠባቂ ጨዋታ ቦርመዝ ከቸልሲ የሚያደርጉት ጨዋታ በቅርብ ከሳምንታት በፊት ሁለቱ ቡድኖች እርስ በርስ ያደረጉት ጨዋታ ነበረ። በስታንፈርድ ብሪጅ በነበረው ጨዋታ ላይ ሁለቱ ቡድኖች ጃንዋሪ በተለይ ደግሞ በቅርብ ጊዜያት ላይ ካደረጓቸው ጨዋታዎች አንጻር 0-0 በሆነ ውጤት ያጠናቀቁበት ጨዋታ ይጠቀሳል። አሁን ጃንዋሪ ወር ከመጀመሩ በፊት ሌላ ጨዋታ ያከናውናሉ። በዚህ ጨዋታ ላይ በስታንፈርድ ብሪጅ የሚደረግ ጨዋታ ነው። ቪታሊቲ ላይ የነበረው ጨዋታ 0-0 ተጠናቋል። በዚህ ጨዋታ ላይ በጉዳት ምክንያት በቼልሲ በኩል የማይኖሩ ተጫዋቾች ሊኖሩ ይችላሉ። በተለይ ደግሞ ኮል ፓልመር እንዲሁም ደግሞ ሪስ ጄምስን በተመለከተ አሰልጣኝ ኤንዞ ማሬስካ አሁንም የማች ፊትነሳቸውን ደረጃ እናያለን፣ ነገ ዲሳይድ እናደርጋለን፣ እንወስናለን የሚል አስተያየቱን ሰጥቷል። ሀቶ በክረምቱ ወደ ቼልሲ የመጣ ተጫዋች ነው። አሁንም በጉዳት ምክንያት ከጨዋታ ውጪ ነው። የማርክ ኩኩሬያ ጉዳይም አጠራጣሪ ነው። ዌስሊ ፎፋና ግን ለጨዋታው ዝግጁ ነው ብሏል ኤንዞ ማሬስካ ከጨዋታው አስቀድሞ በሰጠው አስተያየት። በተለይ ደግሞ የሬሲ ጄምስ አጠራጣሪ መሆን የኮል ፓልመር በጣም ለቼልሲ ደጋፊዎች የሚያሳስብ አይነት ነው። ከቼልሲ ጋር በተያዘ በዚህ ጨዋታ ላይ ግምቶቻችሁን ላኩልን። ስለ ስንት ይጠናቀቃል ጨዋታው? ቼልሲ ከቦርመዝ ማሸነፍ የሚችል ከሆነ ምናልባት ወደ ቶፕ 4 ላይ መመለስ የሚችልበት እድል ይኖራል፣ እንመለከተዋለን። ሪሲ ጄምስን በተመለከተ ግን በጣም የሚገርም የውድድር ዘመን እያሳለፈ ይገኛል። በተሰጠው ቦታ ሁሉ እየተጫወተ ቡድኑን እያገለገለ ይገኛልና ለጨዋታው ዝግጁ ይሆናል ብዬ ተስፋ አደርጋለሁ። ፊት መሆኑም ከወትሮ በተለየ ጥሩ ብቃት ላይ በጥሩ ፊትነስ ላይ መገኘቱም ደስተኛ ነኝ ሲል ኤንዞ ማሬስካ ተናግሯል። በተለይ ባለፉት 3 የውድድር ዘመኖች ላይ በግብ ደረጃ የነበረው አጠቃላይ ግብ 6 የግብ ተሳትፎ ነበረው። ነገር ግን በያዝነው የውድድር ዘመን ከባለፉት የውድድር ዘመኖች ከ2022 23 23 24 እና 25 26 የውድድር 24 25 የውድድር ዘመን ጋር ሲነጻጸር የዘንድሮ የ25-26 የውድድር ዘመን በግብ ተሳትፎ እኩል የሆነበት ነው። ነገር ግን በቅርብ ጨዋታዎች ላይ በተለይ ባርሰሎናን ካሸነፈ በኋላ 2 ጨዋታዎችን አንድ ኤቨርተንን በፕሪሚየር ሊግ አንደኛውን ደግሞ ካርዲፍን ያሸነፈበት ጨዋታ ነው። ከዛ ውጪ ከኒውካስል ዩናይትድ ጋር ባቻ ውጤት፣ በቻምፒየንስ ሊግ 2-1 በሆነ ውጤት በአታላንታ፣ በአስቶን ቪላ 2-1 በፕሪሚየር ሊግ፣ በቦርመዝ ጋር አቻ የተለያየበት፣ በሊድስ 3-1 የተሸነፈበት፣ ከአርሰናል ጋር ነጥብ የተጋራበት ጨዋታዎች የሚጠቀሱ ናቸውና ከመጨረሻ ከባርሰሎና
ከባርሴሎና ጨዋታ በኋላ ከመጨረሻ 6 ጨዋታዎች ማሸነፍ የቻለው በጣም ደካማ ጉዞን 2 ጨዋታዎችን ብቻ ነው ማሸነፍ የቻለው ከመጨረሻ 8 ጨዋታዎች በሁሉም ውድድሮች። በፕሪሚየር ሊጉም ላይ ደግሞ እድሎቹ እየጠበቡ ያለ ይመስላል። ስለስንት ይጠናቀቃል ጨዋታው? እስቲ ግምቶቻችሁን ላኩልን። 4:30 ሲል በስታንፈርድ ብሪጅ የሚጀምር ጨዋታ ነው። ቸልሲን ጨዋታ ማሸነፍ የሚችል ከሆነ ሊቨርፑል እስኪጫወት ድረስ ከሊቨርፑል ጋር በነጥብ እኩል ሆኖ በግብ ክፍያ ሊቨርፑልን በልጦ 4ኛ ደረጃን መረከብ ይችላል የሚጠበቅ አይነት ጨዋታ ነው። ሌሎች ጨዋታዎችን እናንሳ። ምሽት 4:30 ላይ ከሚደረጉ ጨዋታዎች ውጪ አርሰናል ከአስቶን ቪላ እንዲሁም ማንቸስተር ዩናይትድ ከወልቭስ የሚያደርጓቸው ጨዋታዎች ይጠበቃሉ። አርሰናል ከአስቶን ቪላ የሚያደርገውን ጨዋታ እንመልከት። ሁለቱ ቡድኖች በቅርብ ጊዜያት ላይ ተገናኝተው ነበረ። በዚህ ጨዋታ ላይ እስቲ አንዳንድ ጥያቄዎችን ላቅርብላችሁ። በተለይ ደግሞ አርሰናል በቅርብ ጨዋታዎች ላይ ኦውን ጎልን በተመለከተ ብዙ ሲባል ነበረ። በራሳቸው ግቦች ላይ ተጫዋቾች ግብ እያስቆጠሩ አርሰናል ጨዋታዎችን እያሸነፈ ቀጥሏል። የወልቭስ ጨዋታ ላይ ሳም ጆንስቶንስና ሞስኬራ በራሳቸው ግቦች ላይ አስቆጥረዋል። ማክሲን ሎኳ በክሪስታል ፓላስ ጨዋታ ላይ ተመልክተናል። ጆርጂኒዮ ሩተር የፕሪሚየር ሊጉ ጨዋታ ላይ በብራይተን በኩል በራሱ ግብ ላይ አስቆጥሮ አርሰናል ጨዋታ ካሸነፈባቸው ጨዋታዎች መካከል የሚጠቀሱ ናቸው። ከባለፉት 6 ግቦች አንደኛው ፍጹም ቅጣት ምት ነው። አንደኛው ማርቲን ኦዴጋርድ ያስቆጠረ ነው። 4ቱ ደግሞ ኦውን ጎሎች ናቸውና በዚህ ጨዋታ ላይ የትኛው የአስቶን ቪላ ጨዋታ እስቲ ኦውን ጎል በራሱ ላይ ያስቆጥራል? እስቲ ግምቶቻችሁን ለኩልም። በዚህ ጨዋታ ላይ የማይኖሩ ተጫዋቾች አሉ። በአስቶን ቪላ በኩል እነ ማቲካሽን መጥቀስ ይቻላል። ማቲካሽ፣ ቦባኩር ካሜራ በዚህ ጨዋታ ላይ የማይኖሩ ተጫዋቾች ናቸው። በአርሰናል በኩል እንደ ጥሩ ዜና ሊነሳ የሚችል ነው። የቪላ ጥያቄ ደግሞ በጣም አስገራሚ ይሆናል። በተለይ ደግሞ በቅርብ ሳምንታት ላይ በተደጋጋሚ ነው ከአርሰናል ጋር 2 ጊዜ የሚጫወተው እና እንዴት ነው ኖቲንጋም ፎረስትን አንዴ በውድድር ዓመቱ ሳንገጥም ከአርሰናል ጋር 2 የምንጫወተው በሚል የአስቶን ቪላ ሰዎች ቅሬታ አላቸው። 2 ጊዜ ከአርሰናል ጋር መጫወት የለብንም በተደጋጋሚ በቅርብ ሳምንታት ላይ የሚሉ አስተያየቶቻቸውን ሲሰጡ ተመልክተናልና በዚህ ጨዋታ ላይ ማቲካሽ፣ ቦባኩር ካሜራ አይኖርም። ሮዝ ባርክሌ፣ ፓው ቶሬስ፣ ትሮይ ሚንግስ በጉዳት ምክንያት ከዚህ ጨዋታ ውጪ ናቸው። ኤቫን ጉሳን በአፍሪካ ዋንጫ ለአይቮሪ ኮስት ብሔራዊ ቡድን ተጠርቷል። እነዚህ 6 ተጫዋቾች የማይኖሩበት ጨዋታ ነው። በአርሰናል በኩል ሪካርዶ ካላፊዮሪ አጠራጣሪ ነው። ጁሪን ቲምበር አጠራጣሪ ነው። ከቨርስ ሙሉ ልምድ ሰርቷል። ትናንትና በቪዲዮዎች ላይም ተመልክተናል። ለጨዋታው እንዲሰለፍ የሚኬል አርቴታ ውሳኔ ብቻ ይጠበቃል። ከኤቨሬቺዜ ጋር በተያያዘ ባለፉት ጨዋታዎች ላይ ትንሽ ጨዋታ ተሳትፎ ቀንሷል። ብዙ በሜዳ ላይ እየተመለከት ነው አንገኝም። ነገር ግን በቅርብ ዓመታት ላይ አንድ ክብረ ወሰን ሲያስመዘግብ ነበር። በክሪስታል ፓላስ በኩል 2022 ላይ ከቦርመዝ ጋር፣ 2023 ላይ ከብሬንትፎርድ ጋር፣ 2024 ላይ ደግሞ ከሳውዛምተን ጋር፣ 2025 ላይ በዛሬው ምሽት ጨዋታ ላይ ከአስቶን ቪላ ጋር ግብ ማስቆጠር የሚችል ከሆነ በፕሪሚየር ሊጉ ላይ ዲሜትሪ ቤርባቶቭ እና ሃሪኬን የያዙትን በ4 ዓመታት ላይ በካላንደር ይሮ የመጨረሻ ተከታታይ ጨዋታዎች ላይ ግብ በማስቆጠር ይህንን ክብረ ወሰን መጋራት ይችላል። ለሚኬል አርቴታ ቡድን ይህ በጣም ወሳኝ ጨዋታ ይመስላል። ምክንያቱም ደግሞ በብዙ ነገሮች መመልከት ይቻላል። አርቴታ ይህንን ጨዋታ ለመበቂያ ይጠቀመዋል ተብሎ ይጠበቃል። የኦፕታ ሱፐር ኮምፒውተሮች ግምት እዚህ ላይ አርሰናል 60% ያክል ጨዋታውን የማሸነፍ ቅድሚያ ግምት ተሰጥቶታል። በዚህ ጨዋታ ላይ በተለይ ደግሞ ባለፉት 4-5 የካላንደር የሩ የመጨረሻው ጨዋታዎች በ4ቱ ላይ የሚኬል አርቴታ ቡድን ማሸነፍ ችሏል። በፉላም ብቻ በአዲሱ ዓመት ኢቭ ላይ 2023 ላይ የተሸነፈበት ጨዋታ የሚጠቀስ ነውና በካላንደር የሩ የመጨረሻው ጨዋታ የሚያደርገውን ጨዋታ አሸንፎ ያጠናቅቃል ተብሎ ይጠበቃል። ቪላ ግን በዚህ ጨዋታ ላይ በአስገራሚ ሁኔታ በአስገራሚ ግስጋሴ ላይ ይገኛል። 11 ተከታታይ ጨዋታዎችን አሸንፏል። በሁሉም ውድድሮች ላይ ከ1914 በኋላ በክለቡ ታሪክ ለመጀመሪያ ጊዜ የሆነ ነው። አስቶን ቪላ በጣም የሚገርም አይነት ብቃት ላይ ያለ ቡድን እንደሆነ መናገር ይቻላል። ከተጫዋቾች ጉዳት እንዲሁም ቅጣት ውጪ በጣም የተሻሻለውን ቡድን እየተመለከተን እንገኛለን። የሚኬል አርቴታ ቡድን ግን አሁን በዚህ ጨዋታ ላይ ማሸነፍ የማይችል ከሆነ ምናልባት አንደኛ ደረጃነቱን ሊያጣ የሚችልበት እድል ስላለ በጣም በጥንካሬ የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። በጣም አስፈላጊ መርሃ ግብር ነው። በጨዋታው ላይ
ማርቲን ኦዴጋርድ ሌሎችም ተጫዋቾች በደንብ ፍሎሪሽ ማድረግ አለባቸው። የቪላንም ጨዋታ ከዚህ በፊት ባለፈው በቅርብ ቀናት ልዩነት የተደረገውን ጨዋታ እንደ በቀል ጨዋታ ሊመለከቱት ይገባል የሚሉ አስተያየቶች እየተሰጡ ይገኛሉ። ከአርሰናል ጋር በተያያዘ በ2022-23 ከ2023-24 የውድድር ዘመን ጀምሮ ባለፉት 3 የውድድር ዘመናት እስከ ያዝ ነው የውድድር ዘመን 2025-26 የውድድር ዘመን ጀምሮ በአጠቃላይ የነበሩ ጨዋታዎች አሉ። የሰበሰባቸው ነጥቦች በነጥብ ደረጃ ከሁሉም የፕሪሚየር ሊግ ክለቦች ይበልጣል። ስለዚህ በእነዚህ ጊዜያት ላይ እንዴት ነው ዋንጫ ያልበላው የሚሉ ጥያቄዎች ይነሳሉ። በተለይ የነጥብ ልዩነቱ ከማንቸስተር ሲቲ ጋር የ3 ነው። ማንቸስተር ሲቲ 202 ነጥቦችን ሰብስቧል ባለፉት 3 የውድድር ዘመኖች የዘንድሮን ግማሽ ዓመት ጨምሮ ማለት ነው። በአጠቃላይ ደግሞ አርሰናል 205 ያ ማለት የዘንድሮ የ3 ነጥብ ልዩነት በማከላቸው አሁን የ3 ነጥብ ልዩነት አለ። ያ የ2 ነጥብ ልዩነት ብቻ ነው በማከላቸው ዘንድሮ ያለውና ያንን የነጥብ ልዩነት በደንብ በሁለት ያሰፋበት ነው። ማንቸስተር ሲቲ ሐሙስ ነው ከሰንደርላንድ ጋር የሚጫወተው። አርሰናል ከአስቶን ቪላ ለስንት ይጠናቀቃል? እስቲ ግምቶቻችሁን ላኩልን። በአርሰናል በኩል ሌሎች የዝውውር ጉዳዮችንም ወደ በኋላ ላይ እያነሳን እንቀጥላለን። ሚኬል አርቴታ ዝውውር ላይ መግባታችን አይቀርም ብሏል። ያነሳው ሀሳብ አለ፣ እንመለስበታለን። ከዛ ውጭ ያሉ ጉዳዮችን ላንሳላችሁ። ከአርሰናልና ከአስቶን ቪላ ጨዋታ ውጪ በጣም አስፈላጊው የዕለቱ ትልቁም ጨዋታ ነው። ነገር ግን የማንቸስተር ዩናይትድና የወልቭስ ጨዋታ ይጠበቃል። ማንቸስተር ዩናይትድ በጣም አስፈላጊ መርሃ ግብር ያከናውናል። የጨዋታ በጣም ትኩረት የተሰጠው አይነት መርሃ ግብር ነው። በዚህ ጨዋታ ላይ በአርሰናል ጨዋታ ላይ እንዳለው የማንቸስተር ዩናይትድም ጨዋታ በጣም አስፈላጊ ነው። ቶፕ 4 ላይ ለማጠናቀቅ በውድድር ዓመቱ መጨረሻ ላይ ማንቸስተር ዩናይትድ አሁን ብዙ የራቀ ቡድን አይደለም። በተለይ ቸልሲ ከቦርመዝ ጋር ከባድ ጨዋታ ነው የሚያደርገው። ቸልሲ ነጥብ የሚጥል ከሆነ ማንቸስተር ዩናይትድ የሚያሸንፍ ከሆነ የቸልሲን ቦታ መረከብ ይችላል። ከዛ በተጨማሪም ሊቨርፑል ጨዋታውን እስኪያደርግ ድረስ ማንቸስተር ዩናይትድ የሚያሸንፍ ከሆነ ከሊቨርፑል በግብ ክፍያ ከፍ ብሎ መቀመጥ ይችላል። አራተኛ ደረጃን 5ኛ ደረጃን ሊረከብ የሚችልበት እድል አለ። 29 ነጥብ ነው ያለው። ሊቨርፑል 32 አለው እኩል ማንቸስተር ዩናይትድም ሊቨርፑልም 4 ንጹህ ግቦችን ይዘው ተቀምጧልና ለማንቸስተር ዩናይትድ በጣም አስፈላጊ ጨዋታ ነው። ይህንን ጨዋታ በኦፕታ ሱፐር ኮምፒውተሮች ግምት መሰረት 69.8 ወይም 70% ያክል ማንቸስተር ዩናይትድ የማሸነፍ ቅድሚያ ግምት ተሰጥቶታል። ለወልቭስ ደግሞ ይህን ጨዋታ የሚሸነፍ ከሆነ በካላንደር ይር ላይ በፕሪሚየር ሊግ ታሪክ ብዙ ጨዋታዎችን የተሸነፈው ኢፕስዊች ታውን ነበር 1994 ላይ 26 ጨዋታዎችን ያንን ክብረ ወሰን ይጋራል። እስካሁን በካላንደር የሩ 2025 በፈረንጆቹ ዓመት ማለት ነው ወደ 25 ያክል ጨዋታዎችን ተሸንፏል። በጣም የሚያስገርም አይነት ቁጥር ነው ብሎ መናገር ይቻላል። ከዚህ ጋር በተያዘ ከማንቸስተር ዩናይትድ ጋር በተያዘ እንግዲህ ተከታታይ ክሊንሺቶችን ካስመዘገበ ሴፕቴምበር 2024 ላይ ነበረ። ረጅም ጊዜ ተቆጥሯል። በኤሪክ ቴናግ ዘመነ ያሰልጣኝነት ዘመን ነበረ። አሁን ከዛ ላቅ ባለ ደረጃ ብዙ ነገሮችን ማሻሻል ያለበት ይመስላል። አሰልጣኝ ሩበን አሞሪም ስለ ጨዋታ መቀየር ያነሷቸው ሀሳቦች አሉ። በጣም አስገራሚ ነገሮችን አንስተዋል። በተለይ ከዚህ በፊት የእናንተ ሀሳቦች መጥተው ብዙ ተጫዋቾች የሉንም ነበር፣ ነገር ግን አሁን የቀየሩ ብዙ ተጫዋቾች በጉዳትም ወደ 6-7 ተጫዋቾች የሉም። በአፍሪካ ዋንጫ ምክንያት በተደጋጋሚ አንስተኗል። መድገምም ላይጠበቅብን ይችላል። ከዛ ውጭ ግን አሁን በተደጋጋሚ እናንተ ጥያቄ የብዙሃን መገናኛዎች ጥያቄ ሲመጣ ነበረ፣ ደጋፊዎችም ሲጠይቁ ነበር ያጫወት ወደ 4 ተከላካዮች ማንቸስተር ዩናይትድ ይምጣ፣ ያን ጊዜ በቀይር ኖሮ የኔ ተሰናብቼ ነበር የሚል አስተያየታቸውን ሰጥቷል። ምን ያክል ተስማሙበታላችሁ? ስለ ብሩኖ ፈርናንዴዝም ያነሱት ጉዳይ አለ። የማንቸስተር ዩናይትድ የወልቭስ ጨዋታ ግምቶቻችሁንም ላኩልን። ከብሩኖ ፈርናንዴዝ ጋር በተያያዘ በጣም ተናጋሪ ተጫዋች ነው ብለው ይገልጹታል። በተለይ ደግሞ አንዳንድ ጊዜ መጥፎ ነገሮችን ያደርጋል። እጁን የሚያወራጭበት መንገድ ትክክል አይደለም። ያ ሌላ መልክ እንዳለው እሱም ብሩኖ ፈርናንዴዝም ከሰሞኑ በአንድ ቃለ መጠይቅ ላይ ሲያነሳ ነበር። ዳኞች ቀርበውኝ እኔ ስናገር እጄን እያወናጨፍኩ ነው፣ ብዙ ነገር መጥፎ ነገር የምናገር ይመስላል። ዳኞች ግን ብሩኖ መነጋገር እንችላለን፣ ነገር ግን እጅህን አውርደ ነው መነጋገር ያለብን የሚል አስተያየታቸውን ይሰጡኛል የሚል ሁልጊዜ በተደጋጋሚ የሚያነሳቸው ሀሳቦች አሉ። ከዛ ውጪ ልምዶች ላይ ሁሉ ጊዜ የሚሰጣቸው አስተያየቶች አሉ። ትሪትመንት ላይ ያለ እንኳን ተጎርቶ እንኳን ልምዶችን መቶ ይመለከታል፣ ሀሳቦችን ያጋራል። በደንብ ተሳትፎ ከፍ ያለ ነው እና ምናልባት የኔም ቦታ የአሰልጣኝነት ቦታ ሳይፈልጉ አይቀርም በሚል ቀልዷል። ከጨዋታ ለውጦች ጋር በተያያዘ የቦርመዝ ጨዋታ ላይ 4-4 ሲጠናቀቅ እንደምታስታውሱት 4-4-2 እንዲሁም 3-4-2-1 አጫወት ሲተገብሩ እንደነበረ እናስታውሳለን። በባለፈው ኒውካስል ዩናይትድ ጨዋታ ደግሞ 4-2-3-1 የማንቸስተር ዩናይትድ አጫወት ነበር።
ነበረ። ኮቢ ሜኖ፣ ብሪያን እምቦሞ፣ አማድ ዲያሎ፣ እንደውም ብሩኖ ፈርናንዴዝ፣ ናስር ማዝራዊ አይነት ማቲያስ ዴሊት፣ ሃሪ ማጓየር የአይነት ተጫዋቾች የሌሉበት ቡድን ሆኖ በእንደዚህ አይነት ደረጃ በጣም በጥራት እየተጫወተ ይገኛል። ከብሩኖ ፈርናንዴዝ ጋር በተያዘ እንደምታውቁት ነው አስገራሚ አይነት ተጫዋች እንደሆነ እየተመለከትን እንገኛለን። በአውሮፓ ለምሳሌ በ2025 አታኪንግ ሚድፊልደር ተብሎ ዘንድሮ ለዛውም አብዛኞቹን ጨዋታዎች ያከናወነው እንደ ደብል ፒቮት ወደ ኋላ ተመልሶ ነው። ከአታኪንግ ሚድፊልደር መለስ ብሎ ነው የተጫወተው። ነገር ግን በቁጥሮች ረገድ በአውሮፓ ትልቅ ሊጎች ቀዳሚ ነው። 34 የግብ ተሳትፎ አለው። ከነ ሞርጋን ሮጀርስ፣ ከነ ሪያን ሸርኪ፣ ከነ ኤበሬቼዜ፣ ከፎርናንም አይነት ተጫዋቾች የባርሰሎና ተጫዋች አንጻር በጣም በቁጥር የበለጠ ተጫዋች ነው። ሞርጋን ሮጀርስ፣ ሪያን ሸርኪ 31 የግብ ተሳትፎ አላቸው። ብሩኖ ፈርናንዴዝ 34 የግብ ተሳትፎ ከነሱም ከአንዳንዶቹ ተጫዋቾች ያነሰ የጨዋታ ቁጥር ኖሮት ነውና የሚገርም አይነት ተጫዋች ነው። ማንቸስተር ዩናይትድ ከወልቭስ ለስንት ይጠናቀቃል? ግምቶቻችሁን ጻፉልን። መለስ ብለን በዝርዝር የምንመለከተው ነው የሚሆነው። አጫጭር ጉዳዮችን ላንሳ፣ አንድ ሁለት የዝውውር ሀሳቦችን እናንሳና ነገ እነዚህን የዝውውር ጉዳዮች በስፋት እንመለስባቸዋለን። ሚካኤል አርቴታ በጥር የዝውውር መስኮት አሁን የጉዳት ዜናዎቹ በዚህ የሚቀጥሉ ከሆነ ዝውውር ላይ መግባት ይኖርብናል፣ ያሉ ፖሲቢሊቲዎችን ማየት ይኖርብናል የሚል አስተያየቱን ሰጥቷል። ከዚህ ጋር በተያያዘ የሚነሱ ሀሳቦች አሉ። ከሚካኤል አርቴታ ጋር በተያያዘ አንደኛው ዝውውሮች ላይ የሚሳተፍ ከሆነ አርሰናል ማንን ሊያመጣ ይችላል፣ የትኛው ቦታ ቅድሚያ መሰጠት አለበት የሚለው የብዙ ደጋፊዎች ሀሳብ ነው። በተለይ አንቶኒዮ ሴሜንዮ ቢመጣ ብለው ብዙዎች ምርጫ የሚያደርጉት ይመስለኛል። አሁን ግን አንድ ወጣት ተጫዋች ጋር ስሙ አርሰናል በደንብ እየተያዘ ይገኛል። የኮሪንቲያንስ ተጫዋች ነው። ፖቴንሻሊ በጣም አቅም ያለው ተጫዋች ነው ይባላል። ብሬኖ ባይዶን ይባላል። የአማካኝ ስፍራ ተጫዋች ነው። በጣም ጥሩ አቅም እንዳለው ይነገርለታል። 20 ዓመቱ ነው። ኮሪንቲያንስ ከ30 ሚሊዮን ዩሮ ከዚህ ተጫዋች ይፈልጋል የሚሉ ዘገባዎችን ተመልክተናል። ከማንቸስተር ዩናይትድ ጋር በተያዘ አማካኝና አጥቂ ለማምጣት ጥረት እያደረገ እንደሆነ ስንመለከት ነበር። በተለይ ደግሞ የሩበን ኔቬሽ ጉዳይ በጣም ስጋት የሚፈጥር ዜና ተሰምቷል። ኒውካስል ዩናይትድ ማለት የፐብሊክ ኢንቨስትመንት ፈንድ አንደኛው ክለብ ነው። በሳውዲ ደግሞ አል ሂላል አንደኛው በዚህ በፐብሊክ ኢንቨስትመንት በሳውዲ ፐብሊክ ኢንቨስትመንት ግሩፕ ስር ያለ ነውና ሩበን ኔቬሽን ይፈልጋል ተብሏል። ወደ ሳውዲ ሲሄድም ጭምር የሚፈልገው አይነት ተጫዋች እንደነበረ ይታወቃል። ሩበን ኔቬሽ ወደ ኒውካስል ዩናይትድ፣ ወደ ማንቸስተር ዩናይትድ ወዴት ይሄዳል? በጣም በጥር የዝውውር መስኮት የሚጠበቅ ነው። ተጫዋቹ ግን ውሌን አላራዝምም ብሏል። ሌላኛው የዝውውር ጉዳይ በትልቅ ዘገባዎች ላይ የተመለከት ነው ያለ ነው። ማንቸስተር ዩናይትድን በተመለከተ ላሲን ሲኒያኮ ትናንትና በማሊ ጨዋታ ላይ ተመልክታችሁታል። ኮሞሮስን በገጠሙበት ጨዋታ ላይ 26 ዓመቱ ላይ ይገኛል። በፈረንሳይ ጊዜ ነው እየተጫወተ የሚገኘው። አፍኮን ላይ በሁለት ጨዋታዎች 2 ግቦችን አስቆጥሯል። ትናንትና 0-0 በሆነ ውጤት ነው የተጠናቀቀው። እንግዲህ በብዙ ክለቦች የተፈለገ አይነት ያለ ተጫዋች ነው። 26 ዓመቱ ላይ ይገኛል። በተለይ ኢኒዮስ በሚመራው ኒስ ላይ በቅርብ የውድድር ዘመን ላይ ግብ አስቆጥሯልና ወደ ማንቸስተር ዩናይትድ ይመጣል ተብሎ ይጠበቃል። በነፃ ዝውውር የሚጠናቀቅ ዝውውር ነው። ለዛ ነው ማንቸስተር ዩናይትድ ትኩረት አድርጎ እየሰራበት ያለው የሚሉ ሀሳቦችን ሰምተናል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀሳቦቻችሁን ጻፉልን። ቤስት ስፖርትን ሰብስክራይብ አድርጉ። ይህንን ቪዲዮ እንግዲህ ሼር እንድታደርጉልን ሰብስክራይብ በማድረግ ቤተሰብነታችሁ እንድታሳዩን አስቀድሜ እንደጠየቃችሁ በድጋሚ ላስታውሳችሁ። ነገ በአዳዲስ ጉዳዮች ከጨዋታ በኋላ በፖስት ማች አናሊሲስ እንመለሳለን። ለዛሬ እዚህ ላይ በቃናል። ጤና ይስጥልን።